በአብርሃም በኩል በጣም ብዙ ነገር ነው የምሰማው። በሄርሜላ በኩልም በጣም ብዙ ነገር ነው የምሰማው። ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና እንግዲህ ሜሪ ዛሬ መታለች። ገባችሁ አይደል? እኔ ብያቸዋለሁ ባለፈው ማለት ነው። ሁሉም ሽቀላ ነው የሚሰሩት። በዚህ አጋጣሚ እንድታቁልኝ ማለት ነው። አንድ ቀን ሄርሜላ ቤት መጣች፣ አንድ ቀን ሩታ ቤት እንደዚህ አብርሃም ቤት ምናምን ብቅ ብቅ አለችና በራሷ ቻናል መጣች ማለት ነው። ወር ከምናምን ቻናሏ ላይ ቪዲዮ ከለቀቀች እና ቻናሏ ስለሞተ ግዴታ ከና አብርሃም ጋር መቀላቀል ነበረባት። ለራሷ ጥቅም ነው እንጂ የቀረበችው ለሩታ አግዛ አይደለም፣ ወይም ደግሞ ለሩታ አስባላት አይደለም። በዚህ አጋጣሚ ማለት ነው ልንገራችሁ፣ ለአብርሃምም ሆነ ለሩታም ሆነ ማንም ለማንም የሚያስብ የለም። በዚህ አጋጣሚ ማለት ነው ልንገራችሁ፣ ለራሷ አስባ ነው የመጣችው፣ ለራሷ አስባ ነው ተቀላቀለችው። ገባችሁ አይደለ? ይሄው መጣች በቻናሏ። ገባችሁ አይደለ? ለሩታ አስባለች። ቪዲዮ ከለቀቀች ቆየች። ስለዚህ ከነሱ ጋር ተቀላቅላ ነው ቻናሉን ማንሳት ያለባት። ለዛ ነው የመጣችው እንጂ ለሩታ ብታስብላት ኖሮ ኢቭን የዛ ሰዓት ትመጣ ነበር። አለቀ። ሁሉም አስመሳይ ነው። ሁሉም እንጃ አላቅም። ሁሉም አሽቃባጭ ነው። ወይኔ ፈጣሪ አምላክ፣ እኔን እንደዚህ አድርገህ ስለፈጠርከኝ ከልብ አመሰግናለሁ። መድኃኒዓለም አንተ ክብር ምስጋና አንተ ውሰደው ማለት ነው። እና በጣም ነው የገረመኝ። የምሬ እኮ ነው። የእውነት ሜሪ ለሩታ ብታስብ ኖረ የዛ ሰዓት እንደዛ ስታለቅስ ማንም ባልነበረ ሰዓት አትመጣም ነበረ። የዛ ሰዓት እሷም ቪዲዮ እየሰራች ነበረ ከወንድ ጋር ማለት ነው። አሁን ደግሞ ቆየች ከለቀቀች ከነሱ ጋር ልክ ለሩታ እንዳሰበች ሆነ። ሁሉም እንትን ሄርሜላ አሁን ሄርሜላና አብርሃም አንድ ሆነዋል። አለቀ። ተላቀቁ፣ ተፋቱ። በቃ አብርሃምን ለራሱ ከሄርሜላ ጋር ይሁን፣ ሩታም የራሷን ህይወት ትጀምር። አለቀ እንዴ! ኤቭሪዴ የሆነ ቪዲዮ ሲሰሩ ሩታም እንደዚህ አብርሃም እንደዚህ ሄርሜላ እንደዚህ እያላችሁ ራሳችሁ ትነካካላችሁ። ራሳችሁን ችላችሁ አትመጡም በየቤቱ ማለት ነው። ማንም ሰው ከዚህ በኋላ እሷን ሲነካትና ሲያስቀይማት ማየት አልፈልግም። እንደ ሀሳብ ራሳችሁን ተቆጣጠሩ ነው ማለት የምፈልገው። ምክንያቱም አንቺ ራሱ መጀመሪያ ራስሽን ተቆጣጠሪ። ገባሽ አይደለ? አብሶ የምትበይ ምግብ ትንሽ ትንሽ ቢ ተቆጣጠሪ ማለት ነው። ገባሽ አይደለ? ራሳችሁን ተቆጣጠሩ ትላለች እንዴ! ራስሽ ነሽ እየደረሽ ያለሽው። በቃ አሁን ተፋቺ። አብርሃም ከሄርሜላ ጋር ሆነዋል። ተፋቺ። አለቀ። የእውነት አንቺ ሩታን ልታጽናናት የመጣሽ አትመስይም። ግን አሁን ኢቭን እንኳን ጅብ ከሄደ ውሻ ጮኸ ተብሎ እንኳን ብትመጭም አጽናናት። አሁን ከሩታ ጋር ሁኚ። አለቀ። ስለሌላ ተይና ከሩታ ጋር ጎን ሁኚ። በቃ ገባሽ አይደለ? ያው ልታጽናኒ አይደለም የመጣሽው፣ ለራስሽ ጥቅም ነው የመጣሽው። ገባሽ? ሩታ እኮ ራሷን አሁን በሁለት እግሯ ከቀሞች በኋላ ሩታን ላግዝ ነው የመጣሁት፣ ለሩታ ጎን ልቆም ነው የመጣሁት። ስንት ነገር ካለፈች በኋላ ልጇ 5 ወርና 6 ወር ከሆነ በኋላ ኧረ እባክሽ ተይ እንጂ። ነገር ልክ አይደለም። ልክ ስብ አይለኝም። አልተከፋውም ማለት ነው ነገር እኔ ጋር ትንሽ እንድትቆይ ይፈልጋለሁ ማለት ይሄን ቤትሽ እኔ ጋር ትንሽ ጊዜ እንድትቆይ ይፈልጋለሁ። ይሄ ቤት ትተሽ ትንሽ ጊዜ እኔ ጋር እንድትቆይ ይፈልጋለሁ። አንቺ ቆይ እኔ የምልሽ ማለት ነው ሜሪ የተባልሽው ማለት ነው ሴትዮ ያው እንደ የተቸገረ ኮንዶሚኒየም ቤት ነው የምታስገቢያት። ያ በፊቱን ታውቃላችሁ አይደለ? ሩታ አዛዛት አብርሃም ሩታን ላናግር ነው ብሎ 10 ሲሄድ በጥፊ እየተመታ የሚመለስበት ቤት እዛ ነው የምትወስደው ማለት ብትወስዳትም። ነገር ግን ብትወስድ ያኖረ የዛ ሰዓት ብቻዋን ቤት ተከራይታ ስትኖር ነበረ። ማንም መግቢያ በሌላ ሰዓት እኔ አለሁልሽ ነይ እህቴ የኔ ቤት ነይ ብለሽ ታመጫን ነበረ። በዚህ አጋጣሚ ልንገርሽ ያረ አሁን አሳቢ ደርሶ አሳቢ እኔ ቤት እንድትመጭ ፈልጋለሁ። ከዛስ አዲስ ድራማ ሊጀመር እኮ ነው ቤተሰብ። ሩታ ሄርሜላ ቤት አልኩኝ፣ እቺ ሜሪ ቤት ከሄደች ማለት ነው እሷ ቤት ከሄደች ከዛ አብርሃም ደግሞ ልጁን ሊያይ ይሄዳል አይደለ? ከዛ አላሳየም ምናምን ብላ ከአብርሃም ጋር ልትደባደብ ፈልጋ ነው። እቺ ዘረጦ እንደዛ ፈልጋ ነው። የምሬን ይሄ ማለት ነው። አሁን ገና ምን ያነሳውጣሽ አይኑ ምን እንደምታስቢ ስለማውቅ ነው። አይሆንም፣ በፍጹም አይሆንም። እኔ ከዚህ ቤት አሁን ልወጣ አላረገውም። ለምን ሲጀመር አሁን እኔ ከዚህ ቤት መውጣት አልፈልግም። ለምን ብትይ ሲጀመር ሩታዬ ከዚህ ቤት መውጣት አልፈልግም ሳይሆን ምን ሆነሽ ነው ከዚህ ቤት የምትወጪ? ሲጀመር እሷ ጥያቄ ኦኬ እዚህ ጋር ማለት ነው። ባለፈው አሁን ልክ እንዴት ነው ሰው እየመጣ ቢያስጨንቅሽ ምናምን ነበረ። ገባሽ አይደለ? ሲቀጥል ደግሞ የዛ ሰዓት ከዚህ ቤት ስትወጪ ኦኬ መግቢያተሽ ቤት ተከራይተሽ የነበርሽ ሰዓት ኦኬ ብትቀበልሽ ማለት ነው። አሁን ግን የራስሽ ቤት ልጅሽን እያሳደግሽ ነው በሰላም ኦኬ። ምንም ያለውንሽ ልጅ እንሂድ ምትልሽ ምን ፈልጋ ነው? ምን እንደፈለገች ጠይቂያት እስቲ ጠይቂያት።
እንዴ ጡትን እንዲ ምንቅር እያደረኩ ያሰጣቸዋለሁ እንጂ በጭራሽ አልወጣም። ማሰብ ያለብሽ ምን መሰለሽ እንዴ ሩታ ሰላም ህይወት አይናፍቅሽም እንዴ? ታዲያ በሰላም እንዲ ያለው እኮ አሁን ቢሆን የሚመጣው ነገር ማንም እየመጣ እያዘዘሽ ምናምን ነው ኑሮ ማንም ያዘኝ እያለሽ እኮ ነው። ይኸውልሽ ማለት በደንብ እያየሽ ከሆነ ሲጀመር ማለት ነው ሩታን ማንም አያዛትም። ፈቅዳ ወዳ ነው የምትታዘዘው ማለት ነው። በዚህ አጋጣሚ አብርሃም የሚመጣው ልጁን ሊያይ ነው። አለቀ። ልጁን አይታ ይወጣል። በቃ አለቀ። ከዚህ በኋላ ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ሌላ ደግሞ ሩታ ደግሞ በተጠራሽ ቦታ ብቅ የምትይ ራስሽ ገባሽ አይደል? አንድ ሰው እኮ ራሱን በቃ ራሱ ክብሩን ከፈለገ የሚጠራ ቦታ አለመሄድ። ሩታ ብዙ ጊዜ ደጋግመን እንነገራለን። ሩታ አትሂጂ፣ ማንም ሲጠራሽ እሺ ብለሽ አትሂጂ። ማንም አብሶ እኔ በጣም የተናደድኩት አንድ ጊዜ አቤል ይሄ ጫታሙ ማለት ነው እንደዛ አድርጓት እንደዛ ሰድዋት የአብርሃምን ሰርግ ጥሪ ልሰጥሽ ነው ሲላት ሄደች እኮ ሄደች። ማንም ሰው ጠራ። እዚህ ጋር እኮ በሌላ ሰው አስጠራኝ ልትል ትችላለች። ነገር ግን እናንተ ማታውቁ ሰው ሲቀጥራችሁ ትሄዳላችሁ። ሲመልሱልኝ ኦዲየንሶች ማለት ነው። ሩታ ራስሽን አስከብሪ። ማንም ሲጠራሽ አትሂጂ። አለቀ። ቤትሽ ቁጭ ካልሽ የራስሽን ህይወት ከመራሽ የራስሽን ቪዲዮ ከቻናልሽ ላይ ከለቀቅሽ ማንም አይደርስብሽም። አለቀ። ግን ትሄጃለሽ። ችግሩ አሰሚንም የጠራሽ ሁሉ ጋር ትሄጃለሽ። እኔ በደንብ አድርጌ ፋን እያደረኩባት እዚህ ቤት መጥቶ ሊጨፍርባት ይችላል። ማንም ዘልዛላ መጥቶ ሊንዘላዘለ አይሆናትም። በደንብ አድርጌ ቸገረሽ። ቁልፉን አስቀይሪው። ቁልፉን አስቀይሪው። ምን ቸገረሽ? ቁልፉን አስቀይሪው። ኧረ እባክሽ የሩታ ቤት ነው የአብርሃም ቤት ነው። የገዙ ቤት መሰለሽ? ገና የገዙ ቤት አላለቀም። ለዛ ነው ድራማውን ምንጭክ ብሎ እንደ ግሉ የተያዙት ማለት ነው። የሰው ቤት ማን ኃላፊነት ሰጥቷቸው ነው የሰው ቤት ቁልፍ የሚቀይሩት ማለት ነው። ቁልፉን አስቀይሪው። እንደዚህ በይ አንድ 2 ወር ነው የገሁኝ ነገሮች እስከሚረሳሱ ሜሪ ሲሆን ሸሪኝነት ሩታማ ይመስል ነው። አያችሁ አሁን እቺ ሜሪ ናት። አሁን የሩታን ህይወት ልታስተካክል የመጣችው የሩታን ትዳር ልታስተካክል የመጣችው ከሩታ ጎን ልታስተካክል የመጣችው ከሩታ ጎን ልትሆን የመጣችው እቺ ናት። ቤትሽን ለቀሽ ውጪ 2 ወር ምትል ሴትዮ ናት። ገባችሁ አይደለ? ሩታና አብርሃም ህይወት ውስጥ የመጡት ሁሉ ማለት ነው ትዳራችሁ ምስቅቅል ለሚያደርጉት የሆነ እንዴት ልበላችሁ ማህበራዊ ታውቃላችሁ፣ ማህበራዊ ምግብ ነው የሚያደርጉት። ገባችሁ አይደለ? ቤትሽን እንዳለቀ ከቤት እንዳትወጪ ማንም እንዳይነካሽ ማንም አንቺ ጋር እንዳይደርስ ብላ እንኳን ትንሽ አታወራ። ቤትሽን ለቀሽ ውጪ። መፍትሄው ቤቷን ለቀ መውጣት ነው። ለእናንተ መፍትሄ አንቺ ባለፈው እኮ ወሰሻት እኮ አንድ ጊዜ አይደል? ምንድነው መፍትሄው? ሚዲያ ላይ ተገናኝተናል፣ ይሄው ሚዲያ ላይ ተፋተናል ብሎ የመጡ ጊዜ ማለት ነው እቺ ቤቷ ወሰደች ሩታን ማለት ነው። ከዛ አብርሃም ይመላለሳል ይመታል ምናምን። ከዛ የመጨረሻ ደግሞ ቪዲዮ ላይ ቀረቡና ሚዲያ ላይ ነው የተገናኘነው፣ ሚዲያ ላይ ይሄው ተፋተናል ብሎ ተፋቱ ማለት ነው። ኦኬ አሁን ሁለተኛ ነው የተፋቱት። ገባችሁ አይደለ? አሁን እቺ ደግሞ ድጋሚ ቤትሽን ለቀሽ እኔ ቤት ሁኚ 2 ወር ምን ፈልገሽ? የአብርሃምና የሩታን ሰላም አይደለም የፈለግሽው አንቺ ሴትዮ ማለት ነው። ማጣላት ነው የፈለግሽው። ገባሽ አይደለ? ሲጀመር ተለያይቷል፣ ግን ሰላም የለም። ግን ኢቭን እንኳን ቤቷን ለቃ እንድትወጣ እንኳን አታርጊም። አንቺን ሲጀመር እንደዛ ስለሆንሽ ነው፣ ቤትሽን ለቀሽ የወጣሽ ሴት ስለሆንሽ ነው ሩታን ከቤቷ ልታስወጪው የመጣሽው ማለት ነው። የመጡት እንዳለ ሩታን ከቤት ውጪ፣ ሩታ እንደዚህ ሁኚ፣ ሩታ እንደዚህ ከአብርሃም አይሆንሽም፣ እንደዚህ አይሆንሽም። በቃ ምንም በጣም ስለማይችል እንዳታስቢ እንዳትጨነቅ የሚመጣውን በብቃት እየተጋፈጥኩኝ አልፈዋለሁ። የኔ ናስባልጭጥች እወዳለሁ፣ ግን አንዳንድ ደስ የማይሉ ነገሮች እየሰማሁ ነው። የማያረጉ ነገሮች ምን ማንም ሰው ከዚህ በላይ እጅሽ እንዲያነሳ ዘለላ እንባ አንቺ ላይ ማይታብል ዘለላ እንባ ማንም እንዲያስከፋሽ አልፈልግም። አሁን ወሬ ማቃጠል ተጀመረ። በቃ አሁን አብርሃምና ሄርሜላ አንቺን ሊበቀሉሽ ነው ምናምን የሚለው ወሬ ልታውራ ነው አሁን ማለት ነው። በቃ የሆነ ወሬ እየሰማው ነው። እህትዮ ምናምን ወሬ እየሰማው ነው። ወሬ ከሰማሽ ሩታን ማን ደፍሮ ነው የሚነካት? ቆይ መጥቶ ይደበድቧታል? ምን ያደርጓታል? ምንም እኮ አያደርጓትም። ምን ነው እናክል እናንተ ቪዲዮ ላይ ህግ የሌለው አስመሰላችሁ ማለት ነው። ማን ነው ጫፏን የሚነካት? እሷን ወዳ ካልወጣች ወዳ ቪዲዮ ልትሰራ ካልሄደች ማለት ነው ማንም ሰው አይነካትም። ነገር ነው ምንብሽ ነው ለመናገር እግዚአብሔር ሩታዬ ሁሉም የእጁን ያገኛል። ሁሉም አንዳንድ ነገሮች ሊኖሩ ይችላሉ፣ ላይኖሩ ይችላሉ ነው ሳይቻሌ። ግን በቃ ተይውሽ በራሴ መንገድ ፊክስ አደርገዋለሁ። ግን አንቺ እንዲከፋሽ አልፈልግም ምናምን
አሁን እኔ ለጭንቅላት ትልቅ ስራስጥሽ ኧረ ሩታ በእናትሽ አሁን ማለት ነው አንቺ ተጨንቀሽ እንኳን ያ ጊዜ ማልፈሻል ማለት ነው። እዚህ ጋር እኔ እንጃ ሩታ ራሱ ማለት ነው ለምንድን ነው አላውቅም መልስ የሚባል ነገር አትመልስም። ያ ጭንቀት ሁሉ ያለፍኩት ያ ጊዜም አልፌያለሁ እንኳን ይሄንን አትይም። እንኳን ልጄ አድጎልኝ እንኳን ልጄን እንኳን ሆዴ ውስጥ ይዤ እንኳን ያ ሁሉ ጊዜ አሳልፌያለሁ ብለሽ አትናገሪም። በራሴ እወጣለሁ ትላለች ደግሞ ሜሪ ማለት ነው። እየሰማሁ ያለ ነገር ብዙ ነገር አለ። በራሴ እወጣለሁ ወሬ ምን ሊያረጓት ሩታ? ከዛ የሆነ ሰፈር የሆነ ነገር ይፈጠር አይመለከተኝም። ምንም ይሁን ምንም አይመለከተኝ። ብቻ እኔን ደርሶ እንደዚች አይገኝ ያ ጉዳይ። ከዛ ደግሞ ነግሬሻለሁ ብዬ በቃ ከዚህ በኋላ አታውጪ። ልጁ የሚነካኝ ከሆነ ግን ልጁን አታውጪ። ይብስባቸው። ስሚኝማ ልጁን አታውጪ። ችግር የለም ልጁ አይታይ ሙያ በልብ ነው በካሜራ ኦኬ። ይሄ ነገር ሰምቻለሁ። የት ነው ተቀድ በወጣሽ ቁጥር እኮ ልጁ የት ነው የሰማሁት ይሄንን ነገር ማለት ነው? ይኸው ብቻ ቲክቶክ ላይ ነው ዩቲዩብ ላይ ነው የሰማሁት ተቀዶ ማለት ነው። ልጇን አታሳይ ቪዲዮ ላይ ምናምን እያሉ ቲክቶከሮች አሁን እንደዛ እያሉ ነበረ። አሁን እንደ ምክር አመጣችሁ ማለት ነው። ልጅሽን አታውጭ ካሜራ ለካሜራ ላይ ባወጣሽ ቁጥር ሁሉ ይታየዋል። ለማን ነው የሚታየው? ለአብርሃም። ልጁ እኮ ነው መብቱ ነው እንደፈለገ ማድረግ ማለት ነው። መብቱ ነው ለአብርሃም። ልጁን እንኳን በቪዲዮ አይደለም መጥቶ እንኳን ያያል በአካል ማለት ነው። ሲቀጥል እስካሁን ሊወጣ ልጅ ከዚህ በኋላ ይደብቃል ማለት ነው። ገባችሁ? ያለ ልጅ ሲጀመር እየሸቀሉ አይደል እንዴ? ልጅ ገና ማህፀን ጋር ጀምሮ እስካሁን እየሸቀሉበት ነው ልጅ ላይ ማለት ነው። በልጅ ካልሸቀላችሁ እንዴት ልሸቀሉ ነው? ተመስከን ነው። ቪዲዮ ላይ ካላወጣችሁማ ተመስከን ነው። እንዶ ካስቻላችሁ ማለት ነው። ህፃኑን እንኳን አትርፉት እስቲ። እናንተ እንኳን ክብራችሁን አሳጡ። ግን ህፃኑን እንኳን ተደብቆ እስቲ ይደግ እስቲ። ጎበዝ ናችሁ እናንተ፣ ጀግና ናችሁ። ያው ተመክሬያለሁ። ስለዚህ ንገሪ ተብያለሁ። ስለዚህ መናገር አለብኝ ብላ ነው የተናገረችው ሜሪ ማለት ነው። በቸ በራር ጎንቸ በደናን ሀሳብ የገባሽ አይደል? አንዳንዴ ልጅ እኮ አስታራቂ ነው። ወይዘዌ ልጅ እንዲያስታርቅ መቼ ፈቀዳችሁ እናንተ? መቼ ፈቀዳችሁ እናንተ? በልጅ መሸቀል እንጂ ልጁ እናትና አባትን እንዲያስታርቅ እናንተ መቼ ፈቀዳችሁና ነው? ሜሪ ማለት አይ ሜሪ አሁን ገና ማለት ለምን ቆይ እሱ ሌላ ጊዜ ላይ ያለ እሱ ለመጀመሪያ አሁን ይሄ ጥያቄ ላይ እንዴት ነው ካንቺ ጋር ተላምዳችሁ ይወራል? ውፍረቱ ከዚህ ፈቀደ የኔ ስታኛረ እንደችን ነበር ማክለ ከለዚህ በኋላ ነው ፈሽታች ራሱ አቤት ሩታ ራሱ ስችልበት ማለት ነው። ከመቼ ጀምራችሁ ነው የምትተዋወቁት? ሩታ ያው ሜሪን ታውቃላችሁ። ፊልም ላይ ራሱ አለች። የሆነ ፊልም ላይ ራሱ ሜሪ እንደዚህ ወፍራም ናት። እሺ ቤተሰብ ይችን እኮ ነው ማክለው ታውቂኛለ እንደ ትላታለች። ሩታ ደግሞ አዋቅሻለሁ። የትተዋወቁና ማለት ነው። አዲስ አበባ እንኳን ከመጣችሁ ገና ቅርብ ጊዜ ነው እኮ ከሜሪ ጋር የተዋወቃችሁ። ጭራሽ እኮ አትተዋወቁም ሩታ። ወይኔ ጉድ! በቃ ልጅ እኮ ነው ሰውነት የሚበላሸው። ስለዚህ ለዛ አይደል እንዴ ማለት ነው ሩታ። አንቺ ገና ልጅ ወልደሽ ነው ገባሽ አይደለ? ሴት ልጆች ስንወልድ ሰውነታችን ይበላሻል። ይሄንን ማንም ሴት ታውቃለች። ስለዚህ ረጋ ብለሽ ቀስ ብለሽ ሪላክስ አድርገሽ ትቀንሻለሽ። ምን ችግር አለ ደግሞ ለሰውነት ማለት ነው። በዛ ላይ ደግሞ በጣም ነው የምታምሪ። የምሬን ነው ሰውነትሽ ማለት ነው። ዳለሽ ይኸው እንኳን ሌላ ወንድ አብርሃም ባልሽ እንኳን ትቶሽ ሄደው የግል ነው የመንግስት እያለ ያበደልሽ ነው። ስለዚህ ቦርጭሽን ከፈለሽ ቀንሽ ቀስ እያልሽ እሱንም ማለት ነው። በጂምም ሆነ በምግብም ሆነ በብዙ ነገር መቀነስ ትችያለሽ። ግን እያጠባሽ ነው። ገና አራስ ነሽ። የ5 ወርና የ6 ወር ገና። ስለዚህ አሁን ስለ ሰውነትሽ ሳይሆን ማሰብ ያለብሽ ለልጅሽ ነው። ምክንያቱም አንቺ ካልበለሽ ልጅሽ አይጠባም። ገባሽ አይደለ? የአንቺ የበለሽን ነው ልጅሽ የሚጠባው። ስለዚህ አሁን ለሰውነትሽ አይደለም ቀስ ብለሽ ታስቢያለሽ። አመት እንደዚህ አጥቢ እንዴ። በጣም ትልቅ ሰው ነው። አጠባለሁ አረጋለሁ። ከለር እንቀይረው እንዴ ወይ ውሳኔሽ ጋር ማተስኝ ሆነ ወይ ቤቱን መቀየር ነው ራሱ። ቤቱ እነዚህ ነገሮች ነው የሚነሱ በዚህ ያህል ይኸውልህ ፎቶ ራሱ ማለት እንዲህ ዙሪያ ነው እኔ ገበናት መኝታ ቤት ራሱ እኮ አስቀምጦበታል ፎቶ። በበላሽ ማንም የፈለገውን ፎቶ ይሄ ወስዶ ቤት ይስቀለው። አዲስ ቤት አለው አይደል? አራስ እንትን ነው ምንድነው ሆቴል አያችሁ? እስካሁን ሆቴል ነው አያችሁ ቤተሰብ። ይቺ ናት አሁን ሩታና አብርሃምን ለማስታረቅ የመጣችው። ጭራሽ ለማለያየት ነው የመጣችው። ጭራሽ ማለት ነው እንዳይገናኙ ለማድረግ ነው የመጣችው። ፎቶን ስቃይ ምናምን አውጅጂ ምናምን አያችሁ።
ዙሬ ፎቶ ልክ ቤቱን ገብታ ማታቀውና ዙሬው ነው እንደ ያለው ፎቶ ምናምን አብርሃም ብቻውን አይደለም የተሰቀለው፣ ሩታም አለችበት። ስንት ማስታወሻ አለበት እሱ ፎቶ ላይ ማለት። እሱን ፎቶ ሲያዩ ስንት ነገር ያስባሉ። ቢያንስ ፊት ለፊት እንኳን ሲሆን ፎቶን አይቶ እንኳን ይራራሉ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።